ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። የተለያዩ የአማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናል ቤተሰብ ሲሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ቆዩ። ኦኬ ዛሬ ይዤላችሁ የመጣሁት 13ቱን የኢትዮጵያ ወራት ወይም ወራቶችን ነው ማለት ነው። እነዚህን አብረን በጋራ እናያቸዋለን ማለት ነው። በተመሳሳይ ደግሞ ሌሎች ቃላቶችንም ይዤላችሁ መጥቻለሁ። እነሱንም አብረን እናነባለን ማለት ነው። እናንተ የትም ሳትሄዱ እስከ መጨረሻው ይህን ቪዲዮ ተከታተሉት። አሁን አብረን እያነበብን እንሄዳለን። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? መስከረም ይላል። መስከረም የሚለውን ስናይ መ ማለት ከመቤተሰቦች የመጀመሪያ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መስከረም የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ጥቅምት ይላል። ጥቅምት የሚለውን ስናይ ጥ ማለት ከቤተሰቦች ስድስተኛ ፊደል ነው። ቅ ከቤተሰቦች ስድስተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል፣ ት ደግሞ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጥቅምት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ህዳር ይላል። ህዳር የሚለውን ስናይ ህ ማለት ከቤተሰቦች ስድስተኛ ፊደል ነው። ዳ ደግሞ ከቤተሰቦች አራተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ህዳር የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ታህሳስ ይላል። ታህሳስ የሚለውን ስናይ ታ ማለት ከቤተሰቦች አራተኛ ፊደል ነው። ህ ደግሞ ከቤተሰቦች ስድስተኛ ፊደል፣ ሳ ከቤተሰቦች አራተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ታህሳስ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ጥር ይላል። ጥር የሚለውን ስናይ ጥ ማለት ከቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጥር የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? የካቲት ይላል። የካቲት የሚለውን ስናይ የማለት ከየቤተሰቦች የመጀመሪያ ፊደል ነው። ከ ከቤተሰቦች አራተኛ ፊደል፣ ቲ ከቤተሰቦች ሶስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የካቲት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? መጋቢት ይላል። መጋቢት የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጋ ከቤተሰቦች አራተኛ ፊደል፣ ቢ ከቤተሰቦች ሶስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መጋቢት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ሚያዝያ ይላል። ሚያዝያ የሚለውን ስናይ ሚ ማለት ከቤተሰቦች ሶስተኛ ፊደል ነው። ያ ከቤተሰቦች አራተኛ ፊደል፣ ዝ ከቤተሰቦች ስድስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሚያዝያ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ግንቦት ይላል። ግንቦት የሚለውን ስናይ ግ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ቦ ከቤተሰቦች የመጨረሻ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግንቦት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ሰኔ ይላል። ሰኔ የሚለውን ስናይ ሰ ማለት ከቤተሰቦች የመጀመሪያ ፊደል ነው። እኔ ደግሞ ከኔ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰኔ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ሐምሌ ይላል። ሐምሌ የሚለውን ስናይ ሀ ማለት ከቤተሰቦች የመጀመሪያ ፊደል ነው። ም ከቤተሰቦች ስድስተኛ ፊደል፣ ሌ ደግሞ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሐምሌ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ነሐሴ
ነሐሴ ይላል። ነሐሴ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ሀ ከቤተሰቦች የመጀመሪያ ፊደል፣ ሴ ደግሞ ከሰ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ነሐሴ ነሐሴ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከመጨረሻዋ የኢትዮጵያ ወር ላይ ደርሰናል ማለት ነው። የመጨረሻዋ የኢትዮጵያ ወር ማናት? ይቺ ነች ማለት ነው። ማነች እቺ? ጳጉሜ ጳጉሜ ይላል። ጳጉሜ የሚለውን ስናይ ጳ ማለት ከጰ ቤተሰቦች አራተኛ ፊደል ነው። ጉ ከገ ቤተሰቦች ሁለተኛ ፊደል፣ ሜ ደግሞ ከመ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ጳጉሜ ጳጉሜ የሚለውን ቃል ማግኘት እንችላለን ማለት ነው። አጠቃላይ የኢትዮጵያ ስንት ወሮች አሏት ማለት ነው? 13 ወር አላት ማለት ነው። ስለዚህ እነዚህ 13ቱ የኢትዮጵያ ወራት ናቸው ማለት ነው። ከመስከረም እስከ ጳጉሜ ማለት ነው። እንደ ኢትዮጵያ አቆጣጠር መስከረም 1 ብለን ነው የምንጀምረው እስከ ጳጉሜ አጠቃላይ 13 ወር አላት ማለት ነው። በቀጣይ ደረጃ ደግሞ እነዚህ ወቅቶች ናቸው ማለት ነው። 4 ወቅት አላት በኢትዮጵያ 4 ወቅት ነው ያላት። የጸደይ፣ በጋ፣ በልግና ክረምት ማለት ነው። ጸደይ፣ በጋ፣ በልግና ክረምት 4 ወቅት አላት። እነዚህንም አሁን እያነበብናቸው እንሄዳለን ማለት ነው። የመጀመሪያው ከዚህ ላይ ምን አለ? ጸደይ ጸደይ ይላል። ጸደይ የሚለውን ስናይ ጸ ማለት ከጸ ቤተሰቦች የመጀመሪያ ፊደል ነው። ደ ደግሞ ከደ ቤተሰቦች የመጀመሪያ ፊደል፣ ይህ ከየቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ጸደይ ጸደይ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን አለ? በጋ በጋ ይላል። በጋ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ጋ ደግሞ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው በጋ በጋ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል በልግ በልግ ይላል። በልግ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ግ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው በልግ በልግ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ክረምት ክረምት ይላል። ክረምት የሚለውን ስናይ ከማለት ከቤተሰቦች ስድስተኛ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ም ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ክረምት ክረምት የሚለውን ቃል ማግኘት እንችላለን። ኦኬ፣ እነዚህ አራቱ የኢትዮጵያ ወቅቶች ናቸው ማለት ነው። ቀጣይ ከዚህ ላይ ኢትዮጵያ የሚለውን ቃል ነው የጻፍኩት ማለት ነው። ወቅቶች እነዚህ ናቸው ማለት ነው። ጸዳይ፣ በጋ፣ በልግና ክረምት ናቸው ማለት ነው። እቺ ኢትዮጵያ የሚለው ራሷ ስም ነው ማለት ነው። የኢትዮጵያ የሚለው ነው ማለት ነው። ኢትዮጵያ የሚለውን ስናይም ኢ ማለት ከቤተሰቦች ሶስተኛ ፊደል ነው። ት ከቤተሰቦች ስድስተኛ ፊደል፣ ዮ ከየቤተሰቦች የመጨረሻ ፊደል፣ በ ደግሞ ከቤተሰቦች ስድስተኛ ፊደል፣ ያ ከየቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኢትዮጵያ ኢትዮጵያ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ኢትዮጵያ 13 ወራት አሏት፣ 3 ደግሞ ወቅቶች አሏት ማለት ነው። ወቅቶቹ እነማን ናቸው? ጸደይ፣ በጋ፣ በልግና ክረምት ማለት ነው። ኦኬ፣ አሁን እነዚህ እንደዚህ አድርገን ካነበብን በኋላ ደግሞ አሁን ፈጠን ፈጠን እያለን ማንበብ አለብን ማለት ነው። ስለዚህ እንደዚህ አድርገን አንበብን መተው የለብንም። አሁንም ደግሞ ፈጠን ፈጠን እያለን እናነባቸዋለን። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ይቆዩ። ኦኬ፣ ከዚህ ላይ መጀመሪያ ላይ ያለው ቃል ምን ይላል? መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜ፣ ጸደይ፣ በጋ፣ በልግ፣ ክረምት፣ ኢትዮጵያ። እንደዚህ አድርገን ደግሞ ማንበብ ይጠበቅብናል ማለት ነው። ስለዚህ እንደዚህ እያደረጋችሁ በተለያየ አቅጣጫ እያነበባችሁ እስከሚገባችሁ ድረስ በደንብ ካነበባችሁ በኋላ ደግሞ እንደዚህ ፈጠን ፈጠን እያላችሁ ማንበብ አለባችሁ ማለት ነው። ከዚህ በተጨማሪ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል።
ቪዲዮ ከተመቻች ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ድረስ መልካም ጊዜ፣ ቸርን ሰንብት።